ሰላም ጤና ይስጥልን ውድ የጨርጨር ሚዲያ ቤተሰቦች እንዴት ናችሁ? በዛሬ ቪዲዮአችን ኤክሴል ላይ የመምህራን ወይም የትምህርት ቤትን ክፍለ ጊዜ እንዴት አውቶሜት ማድረግ እንችላለን የሚለውን እናያለን። እስከ ቪዲዮ መጨረሻ ከቆያችሁ ትምህርት ቤታችሁ የሚጠቀመውን ክፍለ ጊዜ ኤክሴል ላይ አውቶሜት በማድረግ የትኛውንም የሰብጀክት ወይም የቲቸር ኮንፍሊክት ሶልቭ ማድረግ ትችላላችሁ። ወደ ቪዲዮ ከመሄዳችን በፊት ይህ ቪዲዮ ብዙ ሰዎች ጋር እንዲደርስ ላይክ እያደረጋችሁ ጀምሩ። የዚህ ቻናል ቤተሰብ ለመሆን ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። አሁን ቀጥታ ወደ ቪዲዮ እናልፋለን። ይህን ቪዲዮ ከማየታችሁ በፊት ግን ከዚህ በፊት የክፍለ ጊዜን አሰራር እንደ ኢንትሮዳክሽን ያየነው አንድ ቪዲዮ ነበረ። እዛም ቪዲዮ ላይ ኮሜንታችሁን በማየት ነው ይህንን ቪዲዮ ለመስራት የተገደድነው ማለት ነው። ስለዚህ ይህን ቪዲዮ ከማየታችሁ በፊት ከዚህ በፊት የተለቀቀውን የክፍለ ጊዜ አሰራር ማየት ግድ ይላችኋል ማለት ነው። እሱንም ከታች ዲስክሪፕሽን ቦክስ ላይ ሊንኩን አስቀምጥላችኋለሁ። ዲስክሪፕሽን ቦክስ ላይ ሄዳችሁ ሊንኩን ስትጫኑ ቀጥታ እሱ ላይ ወስዳችኋል ማለት ነው። ያንን አይታችሁ ከጨረሳችሁ በኋላ ወደዚህኛው መምጣት ትችላላችሁ። ኦልሬዲ ያኛውን አይታችሁ ለመስራት የሞከራችሁ ሰዎች ደግሞ አሁን መቀጠል እንችላለን። ሶ ጋይስ ከዚህ ቀድሞ እንግዲህ በታይም ቴብል ዙሪያ የተሰራ ቪዲዮ አለ። ብዙዎቻችሁ አላያችሁትም። ከዚህ ቪዲዮ እንደ ፕሪ ሪኩዌስት ያኛውን ማየት ይጠበቅባቸዋል ማለት ነው። እዚህ ጋር የምናያቸው እነኝን ቴብሎች ኦኬ በተለያየ መልኩ እዛ ላይ ስለሰራ ነው እዛ ማየት ይጠበቅብናል ማለት ነው። ስቴፑን እንዳንስት ያን ቪዲዮ ከጨረሳችሁ በኋላ ተመልሳችሁ እዚህ ጋር በዛ ቪዲዮ ላይ ያልገለጽናቸው ወሳኝ ነገሮችን እዚህ ላይ እንገልጻቸዋለን። ኦልሬዲ ያኛውን ያያችሁ ሰዎች ደግሞ ቀጥታ ወደ ዛሬ ቪዲዮ አብረን አንድ ላይ ማየት እንችላለን ማለት ነው። ሶ እንግዲህ በባለፈው ቪዲዮ እዚህ ጋር ኖርማሊ የጻፍናቸው ናቸው። ቲቸር ኔም እና ሰብጀክት፣ ከዛ የቲቸሩ ስም እዚህ ጋር ይገባል። ከዛ የሚያስተምረው ሰብጀክት አለ። እንደዚህ ከጻፍን በኋላ እዚህ ጋር ደግሞ ታይም ሰዓት፣ ትምህርት ቤቱ ስራ የሚጀምርበት የሚከፈትበት ሰዓት፣ አንድ ሰብጀክት ደግሞ ዱሬሽኑን እዚህ ጋር እናስገባለን። ከዛም በኋላ እዚህ ጋር መተን ሰብጀክት ዊዝ ቲቸርስ የሚለው ጋር ግሬድ እንደዚህ ሆሪዞንታሊ ታስገባላችሁ። ሰብጀክቶቹን በዚህ ጋር ኮፒ አድርጎ እዚህ ጋር መውሰድ ነው። ሜክ ሹር እዚህ ጋር የምጽፏቸው ሰብጀክቶች ከዚህ ጋር መመሳሰል አለባቸው። ለምሳሌ እዚህ ጋር አምሃሪክ ብዬ ሙሉ ጽፌ እዚህ ጋር ኤኤምኤች ካረኩ ሲስተሙ ላይሰራላችሁ ይችላል ማለት ነው። ኢረር ሊያሳይ ስለሚችል እዚህ ጋር ያለና እዚህ ጋር ያለ ተመሳሳይ መሆን አለበት። ቲቸሩም እንደዛው እዚህ ጋር የጻፋችሁ ቲቸር ወደዚህ ኮፒ ታደርጉታላችሁ። እያንዳንዱን ሴል ኮፒ ማድረግ ሳይጠበቅባችሁ ለምሳሌ እቺን የመጀመሪያዋን እንዲሰልክት አድርገን ዲሊት እንበለውና አፋን ኦሮሞ ላይ ሰሚራ ስለሆነ ያለችው ሰሚራ እንደዚህ ኮፒ ካደረኩ በኋላ ይሄን በሙሉ ሰሌክት አደርጋለሁ። ከዛ ራይት ክሊክ ፔስት ሳደርገው ሙሉን ባንዴ ፔስት ያደርግልኛል። ሶ በዚህ መልኩ ፔስት አድርገን የሁሉንም እንደዚህ ከጨረስን በኋላ ይሄን ሃይላይት ማድረግላችሁ እዛኛው ቪዲዮ ላይ በደንብ ስለተገለጸ ስቴፖችን እነኚህን እንዴት ዲስፕሌይ ማድረግ እንዳለብን ስለገለጽኩት ነው። ቀደም ብዬ እንደነገርኳችሁ የዛን ቪዲዮ ሊንክ ዲስክሪፕሽን ቦክስ ላይ እንዲሁም ከላይ አስቀምጥላችኋለሁ። እሱን ማየት ይቻላል ማለት ነው። ከዛ እዚህ ጋር ይሄን እንደዚህ ጽፈን ከጨረስን በኋላ ቲቸርስ ኤንድ ፔሪድ የሚለው አለ። እሱ ጋር ነው የምንሄደው። ስለዚህ ማኑዋሊ የምንጽፋቸው እዚህ ጋር ነምበር ከ1 እስከ 13 እንደዚህ እንጽፋለን የሰብጀክቱን ብዛት። ከዛም በኋላ ፔሪድ ዲቴይልስ ብለን ፔሪድ 1 2 3 ከዛ ብሬክ ይኖራል። ፔሪድ 4 5 6 ይኖረናል። ከዛም በኋላ እዚህ ጋር እንመጣና ባለፈውም እንዳየነው ማለት ነው ፊልተር ፋንክሽን እዚህ ጋር እንጠቀማለን። ከዛ ምንድነው ያደረግነው እዚህ ጋር ዲቴይል ላይ እንመጣና እዚህ ጋር ሰብጀክቶችን እንመርጣለን ወርታች ማለት ነው። ፊልተር ብለን ሰብጀክቶቹ ከመረጥን በኋላ ካውንት እናደርጋለን። ኢፍ ታይም ቴብል እዚህ ጋር መተን ካውንት ኢፍ ታይም ቴብል f1 up to f20 እዚህ ጋር የመጀመሪያው ኮሎመን ስለሆነ ታይም ቴብል f1 up to f20 ይሄ ካውንት ኢፍ ምንድነው ሬንጅ ነው። f1 up to f20 መረጥንለት። ክራይቴሪያው ደግሞ ምንድነው ዲቴይል ኦፍ d1 up to d8 equal to 0 ከሆነ ልክ እዚህ ጋር ዲስፕሌይ የሚሆነው እዚህ ታይም ቴብል ላይ ከሌለ ነው ማለት ነው። ለምሳሌ እዚህ ጋር እንደምታዩት የተወሰኑ ፓርቶች የሉም እዚህ ጋር፣ ምክንያቱም እዚህ ጋር ሰሌክት አድርገናቸዋል ማለት ነው። ለምሳሌ እንግሊዘኛን እዚህ ጋር ዲሊት ባደርገው
እዚህ ዲስፕሌይ ይሆናል እንደምታዩት። ኦኬ ሌላ ፊዚክስ አልነበረም እዚህ ጋር። ፊዚክስን ታይም ቴብል ላይ ሄጄ እዚህ ጋር መጥቼ ፊዚክስ የሚለው ይሄኛውን ዲሊት ካደረገው እዚህ ጋር ፊዚክስ ይመጣል ማለት ነው። ሶ በዚህ መልኩ እችኛዋን ፎርሙላ እንደዚህ ካደረግን በኋላ ቀጥታ ወደዚህ ድራግ አድርጋችሁ ማምጣት ነው። እንደዚህ ይመጣል ማለት ነው። እዚህ ጋር ብሬክ ስላለ ነው። አሁን እችኛዋ የመጀመሪያዋ ፔሪድ ዲቴይል የምትለው ቴብል በዛኛው ቪዲዮ ላይ እንዳየነው ለአንድ ቀን ብቻ የምታገለግል ነች። የሳምንቱን ቀን በሙሉ ለመስራት የሁሉንም እንደዚህ አይነት መስራት አለባችሁ። ዘ ኦንሊ ቲንግ እቺን ፎርሙላ ኮፒ ታደርጉና መቀየሩት እዚህ ጋር ምንድነው ታይም ቴብል የምትለውን እቺኛዋን ብቻ ቅድም የወሰድነው ታይም ቴብል የሚለው ነው። ታይም ቴብል ቱ ለምሳሌ የሰኞ ቀን ከሆነ ማክሰኞ ላይ ይሄኛው ታይም ቴብል ነው የሚሰራው። ስለዚህ ታይም ቴብል የምትለውን ወደ ታይም ቴብል ቱ እንቀይራለን እዚህ ጋር። ኦኬ ሬንጁን ከታይም ቴብል ቱ እናመጣለታለን ማለት ነው። ልክ እዚህ ጋር ቅድም ስንሰራ ፎርሙላውን እችኛዋን ሴሌክት እንዳደረግ ነው። ያሁኑ ደግሞ ከዚህኛው ነው እንደዚህ ሴሌክት እያደረግን የምንሄደው። እንደዛ እያደረግን እዚህ ጋር የአምስቱንም ቴብል እንሰራለን ማለት ነው። ኦኬ እችኛዋን ቴብል እስኪ እናጥፋትና ይሄኛውን ዲሊት እናድርገው። ይሄን ዲሊት ካደረግን በኋላ ሰርተን ኦኬ እዚች ጋር እቺን ፎርሙላ ኮፒ እናደርጋታለን። ኮፒ ከዛም በኋላ እዚህ ጋር መጥቼ እዚህ ጋር መጣና ፔስት እናደርገዋለን። ኦኬ እዚህ ጋር ኢኳል ሳይን መጨመር አለብን። ከዛን ቅድም እንዳልነው ታይም ቴብል የምትለውን እችኛዋን እናጥፋትና ታይም ቴብል ቱ ይሄን የመጀመሪያውን ከዚህ እስከዚህ እንመርጥለታለን ማለት ነው። ኦኬ አሁን እንደምታዩት እንደዚህ ዲስፕሌይ ያደርግልናል። ኦልሬዲ ታይም ቴብል ቱ ላይ ይሄ ስለተመረጠ ማለት ነው። ይሄን በሙሉ ዲሊት ባደርገው ከዚህ ጋር እዚህ ጋር እንደምታዩት ሙሉ ይመጣል እዚህ ጋር። ሶ እችኛዋን ይዘን ወደዚህ ድራግ እናደርጋለን። ኦኬ እዚህ ጋር እንመጣና ኢኳልስ ፔስት አድርገን እችኛዋን ብቻ መቀየር ነው። ሶ ወደዚህ ድራግ እናደርጋለን። እንደምታዩት እንደዚህ ዲስፕሌይ ይሆንልናል ማለት ነው። ከዛም በኋላ እችኛዋን ሆም ላይ እንመጣና መርጅ እናደርጋለን። ከዛ እችኛዋን ኮፒ ከዛን ፔስት እናደርጋለን። ብሬክ ታይም ነው ማለት ነው። ሶ በዚህ መልኩ እንደዚህ ከሰራን በኋላ እንግዲህ በባለፈው ቪዲዮም እንዳየነው እዚህ ጋር ለምሳሌ ናይንዝ ኤ ላይ ሰብጀክት አለን፣ ቲቸር አለን። ሶ ሰብጀክቶችን ለመምረጥ ናይንዝ ኤ ሰብጀክት እመርጣለሁ፣ ናይንዝ ቢ ሰብጀክት። ልክ እንደዚህ ከመረጠን በኋላ እዚህ ዳታ ላይ እንመጣና ዳታ ቫሊዴሽን እችኛዋን ከዛ ባይ ዲፎልት ኤኒ ቫልዩ ነው የሚለው እኛ ሊስት አድርገን ለምሳሌ የመረጥነው ፔሪድ 1 ስለሆነ ይሄንን ሶርስ የሚለው እንደምታዩት የፔሪድ 1 ነው የምንመርጥለት ማለት ነው። ፔሪድ 2 ሲሆንም እንደዛው የፔሪድ 2 እንመርጣለን። በዚህ መልኩ የሁሉንም እስከ ፔሪድ 6 እንደዚህ ዘጋና ክላስ ኦቨር ይባላል። the same thing ታይም ቴብል 2 ላይ ስንመጣ እነኚህን ሰብጀክቶችን ብቻ እንደዚህ ኮንትሮልን በመጫን ሴሌክት ካደረግን በኋላ ዳታ ቫሊዴሽን ሊስት ላይ እናደርገዋለን ኤኒ ቫልዩ የሚለውን። ከዛ ለታይም ቴብል 2 ደግሞ ቲቸርስ ኤንድ ፔሪድ የሚለው ጋር እኛን ክሊክ ስናደርግ እንደምታዩት የመጀመሪያውን ከዚህ ነበር የመረጥነው። ይሄ የሰኞ ቀን ነው አልቋል። ሁለተኛ ላይ ያለውን ደግሞ ፔሪድ ዲቴይልስ 2 የሚለውን የፔሪድ 1ን የማክሰኞ እንመርጥለታለን። ፔሪድ 2ንም በተመሳሳይ ሁኔታ መርጠን እንደዚህ እንጨርሳለን ማለት ነው። ኦኬ እንደዚህ ኢረርስ ሲያጋጥማችሁ እዚህ ዳታ ቫሊዴሽን ላይ እንመጣና ክሊር ኦል እንለዋለን። እኛ እንዲሰሌክት ካደረግን በኋላ ማለት ነው። ከዛ
ሊስት የፔሪድ ዋን ነው የመጀመሪያው ቀን ማለት ነው። ስለዚህ ሶርስ የምትለውን እዚህ ጋር አንዴ ክሊክ ካደረኩ በኋላ ቲቸርስ ኤንድ ፔሪድ የሚለው ጋር እንመጣና የፔሪድ ዋንን ከዚህ ጀምረን ሰሌክት እናደርግና ኢንተር እንለዋለን። አሁን እንደምታዩት ሰሌክት ያደርግልኛል። በዚህ መልኩ ሰብጀክት ስናስገባ ለምሳሌ የመጀመሪያውን ሰብጀክት እዚህ ጋር እንመርጣለን። ግሬድ 9 ኤ ላይ መጀመሪያው ጠዋት ላይ 2 ሰዓት ላይ እንግሊሽ ቢኖረን እንግሊሽን ሰሌክት እናደርጋለን። አውቶማቲካሊ የእንግሊዘኛ እዚህ ጋር እንደዚህ በምትመርጡበት ሰዓት እናንተ የሚጠበቅባችሁ ሰብጀክቱን ብቻ መምረጥ ነው። ከዛን ሲስተሙ በራሱ ቲቸሩን ዊዛውት ኤኒ ኮንፍሊክት ይመርጥላችኋል ማለት ነው። እንደዚህ አሁን እዚህ ጋር ሂስትሪ፣ እንግሊሽ፣ ኢኮኖሚክስ፣ ፊዚክስ፣ ኬሚስትሪ ተመርጧል። እዚህ ጋር ስመርጥ ሊስት ውስጥ እነኚህ አሁን የጠቀስኩላችሁ ሰብጀክቶች አይኖሩም። እንደምታዩት ኢኮኖሚክስ፣ ሂስትሪ፣ እንግሊሽ ምናምን የሚባል ነገር የለም ማለት ነው። ፔሪድ 4 ላይ ኤኒ ኮንፍሊክት አይፈጠርም። ስለዚህ በዚህ መልኩ እንደዚህ እንሞላለን ማለት ነው። ስለዚህ የሰኞ እንደዚህ እንጨርሳለን። ወደ ማክሰኞ ስናልፍ ማክሰኞ ላይ ደግሞ የማክሰኞንም እንደዚህ መሙላት ብቻ ነው የሚጠበቅብን። ቲቸሮችን አሳይን ያደርጋል ራሱ። እንደዚህ ሰርተን ከጨረስን በኋላ እንግዲህ አሁን አስገብተን ጨርሰናል። ከዛም በኋላ የእያንዳንዱን ቀን እዚህ ጋር እንደምታዩት መንዳይ፣ ከዛ ቲዩስዴይ ስለው ዌድnesday እንደዚህ የእያንዳንዱን ቀን ማየት እንችላለን። እነኚህ በተኖች ደግሞ የእያንዳንዱ ቀን ለማየት የምንነካቸውን በተኖች እንዴት መስራት እንችላለን የሚለው ከማየታችን በፊት እዚህ ታይም ቴብል ላይ ቀደም ሰብጀክቶችን ሰሌክት እያደረግን ዳታ ቫሊዴሽን ተጠቅመን አምጥተናል። ከዛ ይሄኛውን የመጀመሪያውን ሰብጀክት ካመጣው ሰሌክት ሳደርግ አውቶማቲካሊ ቲቸሩ እንዲመርጥልኝ በባለፈው ቪዲዮ እንግዲህ ዲቴል ለማየት ሞክረናል። ይሄን ፎርሙላ ኢንዴክስ እና ማችን ነው የምንጠቀመው። እዚህ ጋር ኢንዴክስን በመጠቀም ከዚህ ከዲቴይል ሰብጀክቶችን ከነ ሰብጀክቱ እንደዚህ እንመርጣለን እንደምታዩት። ከዛ ማች እዚች ጋር የሰብጀክቱ ያለበትን እቺኛዋን እንመርጣለን። ከመረጥን በኋላ F4ን ሁለቴ ነው የምንጫነው እዚህ ጋር የሮውን ብቻ ሎክ እንዲያደርግልን ማለት ነው፣ ወደታች እንዳይሄድ። ከዛ ወደ ዲቴይል እንመለስና ግሬድ እንመርጥለታለን ማለት ነው። ከዚህ ጀምሮ ግሬድ እንደዚህ እንመርጥለታለን። ከዛን ሎክ እናደርገዋለን እሱንም። ኦኬ ኤግዛክት ማቹ እንዲሰጠን 0። ከዛ ኮማ ከተጠቀምን በኋላ እዚህ ኢንዴክስ የሚለው ውስጥ ማለት ነው ሌላ ማች። ከዛ ደግሞ ከታይም ቴብል ደግሞ ግሬድ እንመርጥልን የግሬዷን እቺኛዋን ዲ ኮለምን ዲ7ን እንመርጣለን። ዲ7ን ከመረጥን በኋላ ኤፍን አሁን 3 በመጫን ሎክ እናደርጋለን እቺኛዋን ኮለመኗን ማለት ነው። ከዛ ወደ ዲቴይል ተመልሰን እዚህ ጋር እንደምታዩት ይሄኛውን በሙሉ እንደዚህ ሰሌክት አድርጉለትና ሎክ ታደርጋላችሁ ማለት ነው። ከዛም በኋላ ግሬዱን ሰብጀክቱን አንድ ላይ ያገናኛችሁ ማለት ነው። ከዚህ ውስጥ ግሬዱን ያህል ሰብጀክት ያህል ከዛ ለምሳሌ 9 ኤ ላይ አፋን ኦሮሞ ማን ነው የሚያስተምረው የሚለው ሰሌክት ያደርግላችኋል። 9 ቢ ከሆነ ሰብጀክቱ ማትስ ከሆነ እዚህ ጋር አህመድን እየመረጠ ሰሌክት እያደረገ ሪትራይቭ ያደርጋል ማለት ነው። እዚህ ጋር ዲስክሪፕሽን ቦክስ ላይ ያለው ሊንክ ላይ በደንብ ስለተሰራ እሱን ሁለተኛ መድገም አይጠበቅብኝም ብዬ ነው። ስለዚህ ያኛው ቪዲዮ ላይ በደንብ ታዩታላችሁ ማለት ነው። በዚህ መልኩ እንዲህ ከሰራን በኋላ እነኚህን በተኖችስ እንዴት ነው የሚሰራው የሚለውን አንዱን እንደምሳሌ አሳያችኋለሁ ማለት ነው። እቺን በተን ለመስራት ለምሳሌ መንዳይ ላይ ሆኜ ወደ ቲዩስዴይ የምትወስደኝን ለመስራት እዚህ መንዳይ ላይ መጣና ኢንሰርት የሚለው ታብ ላይ እንመጣለን። ከዛ ሼፕስ ከዛችኛዋን ሼፕ እንወስዳለን። እስኪ እዚህ ጋር እንስራት። እንደዚህ ከሰራን በኋላ ከዛ ቴክስት ቦክስ እናስገባለን። እዚህ ጋር እንደዚህ አይነት ቴክስት ቦክስ ካስገባን በኋላ ወደዚህ ጠጋ እናደርግና እዚህ ጋር ቲዩስዴይ ብዬ እጽፋለሁ። እንደዚህ ከጻፍኩ በኋላ
ፎንቱ ምናምን ታስተካክላላችሁ እናንተ። ኦኬ ከዛን የዚህን ቴክስት ቦክስ ሼፕ ፎርማት እዚህ ጋር እንመጣና ይህን ነጩን ባክግራውንድ ለማጥፋት እዚህ ጋር ክሊክ በማድረግ ባክግራውንዱን እንደዚህ እናጠፋለን። ከዛ የቴክስቱን ከለር ደግሞ ዋይት ለማድረግ ሆም ላይ እንመለስና ቴክስት ከለር ወደ ዋይት እንደዚህ እንቀይራለን። ከዛ ግሩፕ ለማድረግ ይህን ቴክስቱንና ሼፑን አንድ ላይ ግሩፕ እናደርጋለን። ግሩፕ ራይት ክሊክ አድርገን ማለት ነው። ከዛ እንደዚህ እቺን ሰሌክት ካደረግን በኋላ ከኪቦርዳችን ላይ ኮንትሮል ፕላስ ኬን እንጫናለን። ከዛ ፕሌስ ዚስ ዶክመንት የምትለውን እችኛዋን በመጫን ቲውስዴይ የፕሮግራም ከታይም ቴብል መንዴይ ነው። ታይም ቴብል ቱ የሚለው ቲውስዴይ ስለሆነ እዚህ ላይ እናደርጋታለን። ኦኬ ስለዚህ አሁን እቺን አሁን በተን ሆናለች እንደምታዩት። ይሄኛው ምልክት ወደዚህ ይቀየራል። ልክ ቲውስዴይ ላይ ስጫን ወደ ቲውስዴይ እንደዚህ ይወስደኛል ማለት ነው። ወደ መንዴይ እንዲመልሰኝ እዚህ መንዴይ ላይ በዚህ መልክ ነው የተሰራው። መንዴይ፣ ቲውስዴይ፣ ዌንስዴይ እያለ እንደዚህ ይሰራልናል ማለት ነው። ለጊዜው እችኛዋን እናጠፋታለን። እንግዲህ እንደ ኮሜንት በቀድሞ በሰራን ቪዲዮ ላይ የቀረበው ምንድን ነው? እዚህ ጋር አንድ ቲቸር አንድ እና ከዛ በላይ ሰብጀክት የተለያዩ ግሬድ እና ሴክሽኖች ላይ ሊያስተምር ይችላል የሚል ነው። እዚህ ጋር እንደምታዩት ሰሚራ አፋን ኦሮሞ እና እንግሊዘኛ ታስተምራለች። እዚህ ጋር አፋን ኦሮሞ ላይ ስትሄዱ ለሁሉም ግሬድ ሰሚራ ነች የምትገባው። እንግሊዘኛ ላይም እንደዛው። ከዛም በላይ ሰብጀክት ሊኖር ይችላል። ይሄ ግን ኤክሴል ላይ ራሱ ኮንፍሊክት ሊፈጥር ይችላል ማለት ነው። ሶ ይሄንን በምን መንገድ ነው ማስተካከል የምንችለው የሚለውን ስናይ ለምሳሌ እዚህ መንዴይ ላይ መተን እንደምታዩት ናይንዝ ኤ ላይ ፔሪድ ዋን ላይ እንግሊዘኛ ነው ያላቸው፣ ናይንዝ ቢ ላይ ደግሞ አፋን ኦሮሞ። ስለዚህ የእንግሊዘኛም የአፋን ኦሮሞ መምህር ሰሚራ ነች። እዚህ ጋር እንደምታዩት ሁለቱም ሰሚራ ነው። ሶ ይሄኛውን ኮንፍሊክት በቀላሉ አይተን ለማስወገድ ዘ ኦንሊ ቲንግ ማድረግ የምንችለው እያንዳንዱ ኮለመን ላይ ያለውን የመምህር ስም የሚቀመጥበትን ሴሎች እንደዚህ እንመርጣለን። ከዛም በኋላ እዚህ ኮንዲሽናል ፎርማቲንግ ላይ በመሄድ ሃይላይት ሴል ሩልስ ከዛ ዱፕሊኬት ቫልዩ የምትላለች እሷን እንመርጥና ወይ በዚህ እንደዚህ ቀይ አድርጎ እንዲያስቀምጥልን ኢዚሊ ደግሞ በደንብ እንድናየው ከስተም ፎርማት አድርገን ባክግራውንዱን ብቻ እንደዚህ አይነት ሬድ ባክግራውንድ እንዲሰጠን ካደረግን በኋላ ኦኬ እንለዋለን። አሁን በቀላሉ እዚህ ጋር ፔሪድ ዋን ላይ ከአንድ በላይ ሰብጀክት የሚያስተምሩ መምህራን ዱፕሊኬሽን እንዳይመጣ እዚህ ጋር መከላከል እንችላለን ማለት ነው። ስለዚህ አሁን እንደዚህ ቀይ ሲያበራብን ይሄን እንግሊሽ የሚለውን ሰብጀክት ወደ ኬሚስትሪ ቀይረዋለሁ። ይሄኛውን እንደዚህ ያስወግዳል። ኢንኬስ ደግሞ እንደዚህ ደግማችሁ ከመረጣችሁ እንደዚህ እያበራ እንዲያስተካክል ሁሉንም ኮለምን የመምህራንን ስም እንዲየመረጣችሁ ከዛም በኋላ ኮንዲሽናል ፎርማቲንግ ሃይላይት ሴል ሩልስ ዱፕሊኬት ቫልዩ ትለችኛውን ከዛ ሬድ ቦርደር ማድረግ ትችላላችሁ፣ ሬድ ቴክስት ማድረግ ትችላላችሁ፣ ኦር ላይት ሬድ ፊል ዊዝ ዳርክ ሬድ ቴክስት ማድረግ ይቻላል። ኦር ደግሞ ከስተም አድርጋችሁ ባክግራውንዱ ኦር የተለያዩ አይነቶች በቀላሉ እናንተ አይደንቲፋይ ማድረግ የምትችሉትን ነገር ማስቀመጥ ትችላላችሁ ማለት ነው። ከዛን ኦኬ ትላላችሁ። ከዛን ቀጥሎ ፔሪድ 3 ላይ እንደዛ እያስተካከላችሁ ኮንዲሽናል ፎርማቲንግ ሃይላይት ሴል ሩልስ ከዛን ዱፕሊኬት ቫልዩ ላይት ሬድ ዊዝ ፊል ዳርክ ሬድ ቴክስት ብለን እንደዚህ ማስተካከል እንችላለን ማለት ነው። ከዛን አሁን እዚህ ጋር እንግሊሽ እንምረጥ። እዚች ጋር መተን አፋን ኦሮሞ እንደምታዩት በቀላሉ ቀይ ያበራል። ፊክስ ማድረግ እንችላለን ማለት ነው። ቀይ ያበራብን በአንድ ሰዓት አንድ መምህር ሁለት ቦታ ማስተማር ስለማይችል እንደዚህ ቀይ ያበራ ይነግረናል፣ እናስተካክላለን ማለት ነው።
እንደዚህ ሰርተን ከጨረስን በኋላ እንግዲህ ይሄን ኢረር እንደዚህ እናስወግዳለን። ከዛም በኋላ አሁን ምን ዴይ ላይ ነው ያለነው? ቲውስዴይ ላይ ሄደን እዚህ ጋር አፋን ኦሮሞ ስንመርጥ እዚህ ጋር ደግሞ እንግሊሽ ቢሆን እንደምታዩት እንደዚህ ቀይ ያበራል። ከዛ ወደ ሌላ ሰብጀክት ቀይረን ፊክስ እናደርጋለን ኢረሩ። ዌንስዴይ ላይም እንደዛው እያደረጋችሁ ታይም ቴብልን በቀላሉ እንደዚህ መስራት ይቻላል ማለት ነው። ከዚህ በፊት ቀደም ብለን የሰራነውን ኤክሴል ላይ ታይም ቴብል እንዴት መስራት እንዳለብን የሰራነውን ቪዲዮ ማየታችሁ እንዳረሱ። ከዛ ቀጣይ ክፍል 2 ነው ይሄኛው ማየት ያለባችሁ ማለት ነው። በዚህ መልኩ የትምህርት ቤታችሁን ክፍለ ጊዜ ወይም ታይም ቴብል ኤክሴል ላይ እንደዚህ አውቶሜት ማድረግ ትችላላችሁ። ቪዲዮ ተመችቷችሁ ከሆነ ላይክ ያላደረጋችሁ አሁንም ላይክ አድርጉልን። ቀጣይ ቪዲዮ እንዲደርሳችሁ ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። ለዛሬ እዚህ ላይ ይብቃን። ቀጣይ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። ቻው